ውሸት ከባድ ነው። ውሸት ወንድሞች የንፍቅና ምልክት ነው፣ የሙናፊቅነት ምልክት ነው። አላህ ይጠብቀን። የውሸት ንግግር፣ የውሸት ምስክር እያሉ ደጋገሙት። ወደ መልካም ነገር ይመራል። ምን? እውነተኝነት፣ እውነት መናገር። በእውነት ላይ የሚኖር ከሆነ አላህ ዘንድ እውነተኛው ተብሎ ይጻፋል። ውሸት ደግሞ የህዲ ኢለል ፉጁር፣ ወደ አመፅ፣ ወደ መጥፎ ነገር ይመራል። ውሸት ወደ ጀሃነም ይመራል። ውሸት ወደ አመፅ ነው፣ ወደ መጥፎ ነገር ነው የሚመራው። አመፅ፣ መጥፎ ነገር ደግሞ ወደ ጀሃነም ይመራዋል። መልካም ነገር ይናገር፣ አለዛም ዝም ይበል። መልካም ነገር መናገር ካቃተው ዝም። ስንሸት ስንለውጥ ውሸቱን ስንቱን እንጨምርበታለን? እውነቱ ስንት ፐርሰንት ነው? በረካው ለምን ተነሳብን በንግዳችን ከተባለ አንደኛው ውሸት ስላለበት ነው። አቡበከር ስዲቅ ሲባል ሰምታችኋል አይደል? ስዲቅ ምንድን ነው? እውነተኝነት ነው አይደል? ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ አለዚ ሀዳና ሊሃዛ ዲን ወማ ኩና ሊነህተዲየ ለውላ አን ሀዳና አላህ ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد فالسلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ በአላህ ፍቃድ የምናየው የአንድ ሙስሊም መገለጫ ሊሆን የሚገባ የረሱል ዓለይሂ ሰላቱ ወሰላም ከነቢይነት በፊት መለያ መጠሪያ ስለሆነው ስለ ሲድቅ ይሆናል። እውነተኝነት በጣም የጠፋ እየራቀ የመጣ የሆነው ስለሆነ ጉዳይ ከመልካም ስነ ምግባሮች ከሚባሉት የሙእሚንነት ምስክርነት ከሚያሰጡ አንደኛው እውነተኝነት ነው። ዛሬ እውነተኝነት፣ እውነት መናገር፣ አንደበታችን እውነት 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 ማለት ርቋታል። በጣም ውሸቶች እየበዙ ነው። ውሸት ሲደጋገም እውነት ይመስላል እንደሚባለው አንዳንዱ ሰው ለዋሸው ውሸት ማስተባበያ ለመስጠት ያንን ለማስረዳት እንዲያምስ ለማድረግ ሌላ ውሸቶችን ምን ይላል? ይደረድራል። ከባድ ነው። ስለዚህ ጉዳይ ነው የምንነጋገረው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት ከሰሐቦቻቸው ዘንድ ቁጭ ብለው አንድ ጥያቄ ያቀረቡ። አቢ بكر نفيع بن الحارث رضي الله عنه واستلفت حديث قال رسول الله صلى الله عليه وسلم ألا أنبئكم بأكبر الكبائر أواج نكو سمونيا كتلال وانجل كونوس وانا وچن النغراچو من لنغراچو نال ثلاثا ሶስት ጊዜ ትላልቅ ወንጀል አጥፊ ከሚባሉት ከባባድ ነገር ልንገራችሁ ያ ሶስት የደጋገሙት ከባድነቱን ለማሳየት ሰሃቦችም ቁልና በላ ያ ረሱላህ አንተ አላህ መልእክተኛ እንዴታ ይንገሩና قال الاشراك بالله የመጀመሪያው ትልቅ ወንጀል ማለት ሽርክ ነው። በየትኛው መንገድ መልካም ነገር ከተባለ ተውሂድ እንደሚባለው መጥፎ ከተባለ የመጀመሪያው ምንድነው? ሽርክ ነው። አላህ እኔንም እናንተንም ከሽርክ አላህ ይጠብቀን። አዎ ሽርክ በጣም መጥፎ ነው። ቂያማ ላይ ክስረት ውስጥ የሚከተን የአላህ እዝነት እንዳይመጣብን ያደርግ የአላህን ምህረት ከኛ የሚያርቅ በሽርክ ላይ ሆኖ የሞተ ሰው ጀሃነም እንደሚገባ ተገልጿል። አላህ ይጠብቀን። ወላሂ ዱዓ እናድርግ ጠዋት ማታ ያ አላህ አንተ ላይ ከማጋራት ጠብቀኝ፣ ሳላውቅ ያላጋራሁትን ማረኝ ብለን ይሄን ዱዓችን ሊሆን የሚገባው። በቃ ሐያታችን ሽርክ ተቀላቅሎበት ከሄደ አደጋ ነውና አደራ በቃ የአላህ ስልጣን ለአላህ ብቻ፣ የአላህ መብት ለአላህ ብቻ፣ ከአላህ ውጭ ለማንም አይሰጥምና ከባድ ስለሆነ ዱዓ እናድርግበት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከትላልቅ ወንጀል የመጀመሪያው አልኢሽራኩ ቢላህ በአላህ ማጋራታል። ወዑቁል ዋሊደይን ሁለተኛ ወላጆችን ማስቀየም፣ የወላጆችን ሐቅ መንካት፣ እነሱን መበደል፣ እነሱን ማስከፈር ትልቅ ወንጀል ነው። ከወላጆቻችን ሐቅ አላህ ይጠብቀን። ወካነ ሙተኪአን ተደግፈው ነበር፣ ጀለሳ
ቀጥ ብለው ተቀመጡ። እነዚህም ሁለቱ ነገር ሲያወሩ አልኢሽራኩ ቢላህ ወዑቁቁል ዋሊደይን ትላልቅ ወንጀል ሲናገሩ ደገፍ ብሎ ነበር አሉ ሰሐቢዩ። ከዛ ፈጀለሰ ቀጥ ብለው ተቀመጡና ቃል እንዲህ አሉ አላ ወቀውሉ ዙር ወሸሃደቱ ዙር አላ ወቀውሉ ዙር ወሸሃደቱ ዙር የውሸት ንግግር የውሸት ምስክር እያሉ ደጋገሙት። ፈማ ዛለ ዩከሪሩሃ ይህን ከመደጋገም አልተወገዱም አልተቆጠቡም ሐታ ቁልና እኛ እስክንል ድረስ ይላሉ ሰሐቢዩ። ለይተሁ ሰከተ ምነው ዝም ባሉ እስክንል ድረስ የውሸት ንግግር የውሸት ምስክር እያሉ ደጋገሙት። ሙተፈቁን ዐለይህ። ይህ ምንድነው? ውሸት በጣም ከባድነት አደጋ ያለው ስለሆነ የአላህ መልክተኛ ከባድነቱ ዛሬ በቃ የውሸት እንትን አለው ዲግሪ የወሰዱ እኮ አሉ በውሸት ምስክርነት ሐቅ ያልሆነ አሁን እሱ ነው እንደዚህ ሆኗል ብለው ልክ እንዳዩት አሁን በስነ ስርዓት እንደተሳተፉት የእሱን ነው ላስመስለው የሚመሰክሩ በገንዘብ የሚገዙ ሰዎች እኮ አሉ። ሱብሃንአላህ። የውሸት ምስክር ከባድ ወንጀል፣ የውሸት ንግግር ከባድ ወንጀል አሉ። አዎ ውሸት ወደ ጀሃነም ይመራል። የቁሉ ረሱሉ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢይ ሰለላሁ ዐለይሂ ወሰለም አብዱላህ ብን መስዑድ ረዲየላሁ ዐንሁ ባስተላለፉት ሐዲስ እንዲህ አሉ ኢነ ሲድቀ የህዲ ኢለል ቢሪ። ሲድቅ እውነተኝነት ወደ መልካም ነገር ይመራል። ቢር ማለት የመልካም ነገሮች ስም በአጠቃላይ ቢር ይባላል። ወደ መልካም ነገር ይመራል። ምን? እውነተኝነት፣ እውነት መናገር። ወኢነል ቢረ መልካም ነገር ደግሞ የህዲ ኢለል ጀና ወደ ጀነት ይመራል። አላህ ጀነት አላህ ያስገባል። ጀነት ይሄ ነው ልፋታችን፣ ይሄ ነው ድካማችን። መጨረሻው አምሮልን ሲራጥን እንደ መብረቅ አልፈን ጀነት መግባት ነው የሁላችን ህልም። እውነተኝነት አሉ ወደ መልካም ነገር ይመራል። መልካም ነገር ደግሞ የህዲ ኢለል ጀና ወደ ጀነት ይመራል። ወኢነ ረጁለ አንድ ሰው ለየስዱቁ ሐታ የክቱበ ዐንደ አላህ ስዲቃ እውነትን የሚናገር ከሆነ በእውነት ላይ የሚኖር ከሆነ አላህ ዘንድ እውነተኛው ተብሎ ይጻፋል። ሱብሃንአላህ። አላህ ዘንድ በዚህ ስም መገለጽ እከሌ እውነተኛ እከሌ እውነት የሚናገር ብሎ መገለጽ ማለት በመላእክቶች ዘንድ መመስከር፣ ምስክርነት፣ ስምህ ሰማይ ቤት ላይ እውነተኛ ተብሎ መጠራት ከዚህ በላይ የሚያስደስት ነገር ምን አለ? በተቃራኒው ወኢነል ከዚበ ውሸት ደግሞ የህዲ ኢለል ፉጁር ወደ አመፅ ወደ መጥፎ ነገር ይመራል። ወኢነል ፉጁር ደግሞ የህዲ ኢለል ናሪ ወደ እሳት ነው የሚመራው። እሳት ቀላል ነው። ወቁዱሃ ናሱ ወልሂጃራ ማገዷ የሰው ልጆችና ድንጋይ ናት ብሎ አላህ የገለጸው። የዱንያ እሳት እኮ ማለት ከአኺራ እሳት ጋር አይነጻጸርም። የአኺራው ከዱንያ እሳት 69 እጥፍ ትበልጣለች። 69 እጥፍ ትበልጣለች ከዱንያው እሳት። የማን? የአኺራው። አላህ ይጠብቀን። ማን ሊችላት? ወላሂ ከባድነቷ ታውቃላችሁ። ዱንያ ላይ በቅንጦት የኖረ ሰው ቅንጦትን የለበሰ አለባበሱ፣ አመጋገቡ፣ ምሳውን አሜሪካ፣ ቁርሱን የሆነ አውሮፓ ሀገር ደግሞ እራቱን ደግሞ የሆነ ኤሲያ ሀገር ሊሆን ይችላል ዱባይ የሚመላለስ ሰው እንደ ምሳሌ ነው። የቅንጦት አይነት ኑሮ የኖረ ሰው የቂያማ ቀን ተመቶ አላህ አንዴ ጀሃነም ውስጥ ንክር አድርጎት አውጥቶት ይጠይቀዋል። ዱንያ ላይ የነበረው ቅንጦት ምን ይመስል ነበር ሲለው ምንም ኸይር የሚባል አላየውም ይላል። የጀሃነም እሳት የዱንያውን ያን ሲኖር የነበረው የቅንጦት ኑሮ በወርቅ እንትን ላይ እንደፈለገ ሲሆን የነበረ አካል ያስረሳዋል። በተቃራኒውስ ዱንያ ላይ የቅጣት አይነት የተፈራረቀበት ለአላህ ዲን ብሎ ብዙ መከራ የቀመሰ ከባድ እንግልት ከባድ ስቃይ የገጠመው ሰው ጀነት ውስጥ ገብቶ ሲወጣ ሲጠየቅ ምንም መጥፎ ነገር አላየውም ነው የሚለው። የጀነት ጸጋው የዱንያውን ያን በላ ያን መከራ ምን ያደርገዋል? ያስረሳዋል። ስለዚህ ይሄ አመፅ ውሸት ወደ አመፅ ነው፣ ወደ መጥፎ ነገር ነው የሚመራው። አመፅ መጥፎ ነገር ደግሞ ወደ ጀሃነም ይመራዋል። ወኢነ ረጁለ ለየክዚቡ ሐታ ዩክተበ ዐንደ አላህ ከዛበን ሙተፈቁን ዐለይህ። አንድ ሰው ውሸት የሚያዘወትር ከሆነ አላህ ዘንድ ውሸተኛ ተብሎ ይጻፋል። ከዚህ በላይ ከባድ ቅጣት አላህ ዘንድ በውሸት መጠራት። ለዚህ ነው ረሱል ዐለይሂ ሰላቱ ወሰላም ሐዲሳቸው ሲነግሩን ምን አሉ? አቡ ሁረይራ ባስተላለፉት ሐዲስ
መን ካነ ዩእሚኑ ቢላሂ ወልየውሚል አኺር። በደንብ ስሙ ከምን ጋር እንደተያያዘ። መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት። በአላህ ያመነ በመጨረሻው ቀን ያመነ በአላህ አንድነት አምኖ በመጨረሻ ቀን ቂያማ አለ፣ አላህ ፊት ሂሳብ እደራረጋለሁ፣ ራቆቴን እቆማለሁ፣ እያንዳንዱ የሰራሁት ነገር በማስረጃ ብቅ ይልብኛል፣ ጀነት ጀሃነም አለ፣ ሲራጥ አለ፣ ከቀብር መነሳት አለ ብሎ ያመነ ፈሪቁን ፊል ጀነ ወፈሪቁን ፊስ ሰዒር፣ ከፊሉ ወደ ጀነት ከፊሉ ወደ ጀሃነም ይሸኛል። ያ ቀን እውነት ነው፣ ጀሃነምም እውነት ነው፣ ጀነትም እውነት ነው ብሎ ያመነ ከቀብር መነሳትን ያመነ ሰው ማለት ነው እኮ ወልየውሚል አኺር በመጨረሻው ቀን ማመን ማለት ያመነ ሰው አሉ። ፈልየቁል ኸይረን አው ሊየስሙት፣ መልካም ንግግርን ይናገር አለዛም ዝም ይበል። መልካም ነገር መናገር ካቃተው ዝም ይበል። አላህ ይሆነን። ታዲያ ዛሬ ከንግድ ጋርም ከሆነ ንግዳችን እንዴት ነው? ስንሸጥ ስንለውጥ ውሸቱን ስንቱን እንጨምርበታለን? እውነቱ ስንት ፐርሰንት ነው? በረካው ለምን ተነሳብን በንግዳችን ከተባለ አንደኛው ውሸት ስላለበት ነው። የአላህ መልእክተኛ ረሱል ዓለይሂ ሰላቱ ወሰላም በአንድ ሐዲስ ሲመግሩ ምን አሉ? عن أبي خالد حاكم بن حزام رضي الله عنه قال قال رسول الله صلى الله عليه وسلم البيعان بالخيار ما لم يتفرقا. ሁለት ገዥና ሻጭ የሚገበያዩ ሰዎች በምርጫ ላይ ናቸው እስካልተለያዩ ድረስ። ግልጽ ነው። ሸኩልህ የሆነ ነጋዴ አይደለሁም ግን ምሳሌ ነው። ሸኩልህ ገዛኸኝ እዛች ቦታ ላይ ሆነ አይ እኔ መሸጥ አልፈልግም ማፍረስ እችላለሁ እኔ አልፈልግም መግዛቱን ትችዋለሁ ትችላለህ ማለት ነው። ምርጫ አለ። ያንን ገበያ ምን ማድረግ የመተው ወይም የመቀጠል ማለም የተፈረቀ እስካልተለያዩ ድረስ። ገዝተህ ከሄድክ በኋላ ከሰነበትክ በኋላ ንግዱ ምን ብሏል? ጸድቋል ማለት ነው። ይሄን አሉና ዋናው ቁም ነገር የፈለኩት ምን አሉ? ይሄን ሲያደርጉ ፈኢን ሰደቃ እውነት ካሉ ወበየና ከገለጹ ካብራሩ። ፈኢን ሰደቃ ማለት ንግዳቸው በእውነት የታጀበ ከሆነ ወበየና ያን ደግሞ የገለጹ ያብራሩ። ለምሳሌ የሆነች ፌድ ያደረገ ካለች እቺ ግን የሆነች ፌድ ነገር አላት እቺ ፌድ ነገር አላት ሚስማማ ከሆነ ውሰደው ብሎ ግልጽ ካደረገ እንደማለት ነው። ያ የሚገዛው ድንገት በተመሳሳይ ነገር የሚቀያየሩ ከሆነ ልብስ በልብስ ያው ስንዴ በስንዴ የንግድ እንትን ላይ ገብስ በገብስ ነው። እንደዚህ ስትቀያየር ምን ስትል የኔ እንትን እቺ ናት፣ ይሄ እንደዚህ ያለው ይሄ ጠቁሯል እንደ ምሳሌ ነው። ገንዘቡ ላይም ደግሞ የእውነት ይሄው እቺ እዚህ ጋር ተቀዳ ለጥፊያት አለው ግን ራሱ ነው በግልጽ እንደ ምሳሌ ማጭበርበር የሌለው ፎርጂድ ገንዘብ የሌለው ማለት ነው። የሚገዛውም ሰው የሚሸጠው ማታለል የለም። ብራንድ ያልሆነውን ሜዲን ቱርኪ ብሎ የሚለጥፍ ከሆነ ሜዲን ቻይና ያላደረገ ማለት ነው። ግልጽ አድርጎ በዚህ መልኩ ከተገበያዩ አሉ ቡሪከ ለሁማ ፊ በይዕሂማ የነሱ ንግዳቸው የተባረከ ይሆናል። በረካ አለው። በቃ ትንሽም ትርፍቱን በረካ አለው። በቃ በረካ። ወኢን ከዘባ ከዋሽ ውሸት ካለው ፎርጂድ ነገር ከሆነ ኦሪጂናል ሳይሆን ፎርጂድ ከሰጠኸው ማለት ነው። ገንዘቡም ኦሪጂናል ሳይሆን ፎርጂድ ከሰጠኸው ሊሆን ይችላል። ወኢን ከዘባ ከዋሽ ወከተማ ከደበቁ አላየ አንቺኛዋን ሚስጥር ሆነችዋን ቀዳዳ ሊሆን ይችላል የሆነ ነገር ከደበቁ ሙሒቀት በረከቱ በይዕሂማ የንግዳቸው በረካ ትነሳለች አሉ። ዛሬ ለምንድነው ንግዴ በረካ የሚነሳብኝ? አንድ አባት ነበሩ መርካቶ ላይ አላህ ይርሐማቸው አላህ የጀነት ይበላቸው። አሁን ወደ አኺራ ሄደዋል። ሱቃቸው ላይ ነጋዴ ማነው ሰራተኛ ሲገባ ምንድነው የመጀመሪያ የሚያስጠነቅቁት? አንድ በመሐላ ሸጣለሁ ብትሉ ወይላችሁ ምንም መሐላ እንዳትምሉ። የመጀመሪያ እውነቱን ቁጭ አድርጋችሁ ሽጡ። ዋጋው ይሄ ነው፣ ይሄ ችግር አለበት፣ እንደዚህ ነው። ይሄ ምንድነው የምትሉት? ዕቃ
ስቶክ ነው ወይ ሰከንድ ምንድን ነው የሚባለው? ቦንዳ ዕቃ ነው። አዎ እንደዚህ ቦንዳ ዕቃ እንግዲህ ሰው ይፈልጋል አይደለ? ማስታወቂያ አይደለም። እሺ ያው ሰው ያለበሰው ሰው መልበስ ይፈልጋል። እኔ ብቻ መለየት ምናምን ይላል፣ ወይ ጥንካሬ ያለው ሁሉ ያስባል ብዙ ጊዜ። እና እቺ ችግር ካላት ችግር አላት በሉ። ሱብሃንአላህ የሰውየው እንዲህ ማድረግ እዛ ቤት ውስጥ እኔ ማውቃቸው ሰዎች ብቻ 2 ሰዎች እስልምናን ተቀብለዋል። ሰራተኛው ነው ገብቶ ማለት ነው። በሰውየው ስነ ምግባር በቃ እውነቷን ብቻ። አዎ ወላሂ አላህ ከጻፈልህ ውጭ አታገኝም። ይሄን ወቅ ዋሸህ ምን አልክ የተጻፈልህን ነው የምታገኘው። አልይ እንዳሉት ማለት ነው። አልይ አንዱን እቺ ኮርቻ ለቻለ የፈረስ መገልቢያ ኮርቻ ነው ካለ የምትደረገው ኮርቻ ነው የምትሉት። እሷን አስቀምጠው በቃ ሲወጣ 1 ወይ 2 ዲናር ሰጠዋለሁ ብለው አልይ ነይተው ገቡ። ልክ ሰግደው ሲወጡ ያ ሰው ይዞት ሄደ እና የሚሸጠው ደግሞ እንደዛው። ያ አላህ እኔ በሐላል ሰጠው እሱ በሐራም ፈለገው አሉ አልይ። የተጻፈልን ነው የምታገኘው። በሐላል ሊመጣው የነበረ በምን ፈለግከው ማለት ነው? በሐራም። ስለዚህ የፈለገ ብትምል ምን ብትል ምን አንዳንድ ያላጋጥም ምለህ እንዲህ ነው ለአንተ ብዬ ብለህ ተዳርቀህ ምን ብለህ በቃ አልተስማማኝም ብሎ የሄደብህ ገዢ የለም ብዙ አለ። የተጻፈልን ነው የምታገኘው። ስለዚህ ምን ይቅር? ውሸቱ ይቅር። ውሸት ከባድ ነው። ውሸት ወንድሞች የንፍቅና ምልክት ነው፣ የሙናፊቅነት ምልክት ነው። አላህ ይጠብቀን። አያቱል ሙናፊቅ ሰላስ የሙናፊቅ ምልክቶች 3 ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢዛ ሐደሰ ከዘበ ሙናፊቅ ሲናገር ይዋሻል። የመጀመሪያው ውሸት አለበት። ወኢዛ ቱሚና ኻን ሲታመን ይክዳል። ወኢዛ ወዐደ አኽለፍ ቃል ከገባ ቃል ኪዳኑን ያፈርሳል። ይሄ ሙናፊቅ ምልክት ነው። ስለዚህ ሁሉ ደግሞ የሚነገረው በምንድነው ከተባለ በዚች ምላስ ነው። እች ምላስ ኒዕማ አላት ወላሂ። ሱብሃንአላህ አልሐምዱሊላህ አላሁ አክበር ካልክባት አንተ ታድለሃል። ከሊመታኒ ኸፊፈታኒ ዐለል ሊሳን ሰቂለታኒ ፊል ሚዛን ሐቢበታኒ ኢለር ረሕማን ሱብሃነላሂ ወቢሐምዲህ ሱብሃነላሂል ዐዚም። 2 ከሊማዎች ለምላስ የቀለሉ አሉ፣ ለሚዛን የከበዱ። እኛ አንድ የሆነች ቃል ተናግረን ቀላል ቢመስለን ሚዛን ላይ የከበዱ። ሐቢበታኒ ኢለር ረሕማን አርረሕማን ዘንድ ተወዳጅ ይሁኑ፣ አርረሕማን ዘንድ አዛኙ ዘንድ ተወዳጅ ይሁኑ። ሱብሃነላሂ ወቢሐምዲህ ሱብሃነላሂል ዐዚም። አዎ ምላስህን በዚክር ማስዋብ። ኸይር ከተናገርክበት ምላስ ጸጋ ናት። አርረሕማን ዐለመል ቁርአን ኸለቀል ኢንሳን ዐለመሁል በያን ይላል። መግለጽን አስተማረ ይላል። አዎ መግለጽ፣ መግባባት፣ መነጋገሪያ ዚክር ስታረግባት ተወዳጅ ናት። ምላስ ኒዕማ ነው። አለም ነጅዐል ለሁ ዐይነይን ለሰው ልጅ 2 አይን አላደረግንለትም? ወሊሳነን ምላስን አለ፣ ወሸፈተይን ከናፍሮችን፣ ወሀደይናሁ ነጅደይን ወደ 2 አቅጣጫ ሳልመራነውም አላመላከትነውም ይላል አላህ። ተመልከትና ምላስ ኸይር ከተናገ ጸጋ ነው። አዎ ወላሂ ጸጋ ነው። አንደበታቸው የተያዘ ሰው የለም? መናገር የሚከብዳቸው አላህ ያዘባቸው ሰው የለም? አይናቸው የተያዘባቸው የለም? አይን ኒዕማ ነው ወላሂ ጸጋ ነው። ትልቅ ኒዕማ ነው ከተጠቀምንበት፣ ቁርአን ከቀራንበት፣ ኸይር ነገር ከተመለከትንበት። በተቃራኒው መጥፎ ከተመለከትንበት ቅጣት ነው። አይናቸው የተወሰደባቸው ሰዎች እኮ ሶብር ካደረጉ አላህ በእነዚህ በ2 አይናቸው ፋንታ ጀነትን ነው መተካላቸው አለ አላህ። ጀነትን አለ። ዛሬ በዱንያ ላይ በአይኑ መጥፎ ነገር ሲሰራ አልመለከትም ኸይር ነገር ብሎ ኸይር ነገር የሚደረግበት መስጊድን አላይም መጥፎ ቦታ ነው ማየው ብሎ መስጊድን የራቀ ከአላህ ተግሳጽ የራቀ ሰው እኮ ነገ የውመል ቂያማ አላህ ሲቀሰቅሰው ምን አድርጎ ይቀሰቅሷል? አይነ ስውር አድርጎ ይቀሰቅሷል። ወመን አዕረደ አን ዚክሪ ፈኢነ ለሁ መዒሸተን ደንካ። ከኔ ተግሳጽ ዞር ያለ እምቢ ያለ ለሱ ጠባብ ኑሮ አለው። ወነሕሹሩሁ የውመል ቂያመቲ አዕማ። የቂያማ ቀንም አይነ ስውር አድርገን እንቀሰቅሰዋለን አለ። ቃለ ረቢ ላኢስ ጌታዬ ወይ ሊመ ሐሸርተኒ አዕማ፣ ለምንድን ነው አይነ ስውር አድርገህ የቀሰቀስከኝ? ወቀድ ኩንቱ በሲራ፣ በእርግጥም በዱንያ ሐያቴ እመለከት ነበር ይላል። የዚህ ጊዜ አላህ ብሏል ቃለ አተትከ አያቱና ፈነሲተሃ፣ የእኛ አናቅጾች መጡልህ ረሳሃቸው። ወከዛሊከ ልየውመ ቱንሳ፣ ዛሬ በዚህ መልኩ ትረሳለህ ነው።
የኔን አንቀጽ እምቢ አልክ፣ ዞር ያልክበት ትረሳል። አላህ የሰጠን ኒዕማ ነው። ምላስ፣ አይናችን፣ እጃችን፣ እግራችን ከማን በኩል የተሰጠን ነው? ከአላህ በኩል። ይህንን በቃ በኸይር መጠቀማል። ስለዚህ ምላሳችንን የዚክር እንጂ የውሸት ፋብሪካ እናድርገው። ዛሬ ከኛ አልፎ አላህ ይጠብቀን። ልጆቻችን ወረሱን ውሸት፣ የተግባር ውሸት እናስለምዳቸዋለን። ውሸት በቃ ስንዋሽ ይሰማሉ። እዛው ስንዋሽ ሰው ደውሎ አረ አላነሳልኝም፣ ሳይለንት አድርጌ እኮ ተኝቼ ነበር ይላል። ሳይለንት እንዳልነበረ ልጆች ያሉ ቤት ውስጥ ሲደወል እየሰሙ ነው። ግልጽ ነው አይደል? አሁን ይሰማሉ። ዝም ብሎ አፍረው ላይ ይናገሩ ይችላሉ፣ ይሰማሉ። ከዛስ አንተ እያስለመድካቸው ነው። ነገም እነሱም ያልሆነ ቦታ ሆነው የት ነበር? አይ እንደዚህ ነበር። ከማን ለመዱት? ከኛው ከራሳችን። ውሸት ማህበረሰቡ ዘንድ የተጠላ ነው። ወላሂ ውሸታም እንኳን ውሸትን ይጠላል። ይወቁ። ሁሉም ሰው ቢዋሽ ታክሲ ውስጥ ሆነ ስልክ ተደውሎልህ የት ደረስክ? ያው አጠና ተራ ነው አካባቢው፣ እንደዛ ነው አጠና ተራ። አይ ውንጌት ነኝ ብትል እንደ ምሳሌ ያለው ቦሌ ነው። ታክሲ ውስጥ ያለው ሰው በሞላ ይዞራል አይዞርም? ይዞራል። ታክሲ ውስጥ ያለው ሰው እኮ ሌላ ከአንተ የበለጠ ውሸታም ሊል ይችላል። ግን ውሸት ነው በቃ የተጠላ ነው። እውነት ምን አለው መሰላችሁ ወንድሞቼ? መረጋጋት አለው። የአላህ መልእክተኛ ረሱል ዓለይሂ ሰላቱ ወሰላም ሲነግሩ ምን አሉ? ዳዕ ማ የሪቡከ ኢላ ማ ላ የሪቡከ፣ የሚያጠራጥርን ነገር ትተህ ወደ ማያጠራጥረህ አሉና ፈኢነ ሲድቀ ጡማዕኒነቱ፣ ሲድቅ እውነተኝነት መረጋጋት አለ። እውነት የተናገረ ሰው መቼም አይረብሽም። ተነቃብኝ የለም ታወቀብኝ የለም። ለምን? እውነት ነው። እውነት ነው የተናገረው፣ መቼም አይረበሽም፣ ሰላም ነው የሚያገኘው። ወልከዚበ ሪበቱና፣ ውሸት ግን ምንድን ነው? ጥርጣሬ ነው፣ ሸክ ነው፣ በአንተ ላይ የሚመላለስ ነው። በቃ አሁን ታወቀብኝ አልታወቀብኝ፣ ጭንቀት ነው፣ ጭንቀት። እውነትስ ሰላም ነው። በቃ እውነቱን ተናግሮ የመሸበት ማደር ይባላል አይደል? እውነት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ መልኩ ይታወቁ ነበር። አቡ ሱፊያን ከመስለሙ በፊት ሄራቅል ጠይቆት ነበረ ስለ ነቢዩ ዐለይሂ ሰላቱ ወሰላም። ልብ በሉ፣ አቡ ሱፊያን ሄራቅል ሲጠይቀው፣ አቡ ሱፊያን ሙሽሪክ ነበር፣ የኢስላም ጠላት ነበር በወቅቱ። ግን ስለ ነቢዩ ሰለላሁ ዐለይሂ ወሰለም ሄራቅል የሩሙ ንጉሥ ጠየቀው። ሲጠይቀው ሄራቅል ለአቡ ሱፊያን ፈማዛ ያዕሙርኩም፣ በምን ነው የሚያዛችሁ እናንተ ዘንድ ነቢይ ተብሎ የመጣው ብሎ ጠየቀው። አቡ ሱፊያን ለዋሽ ነበር አለ። ግን አስተርጓሚም ወይም ሌሎችም ደግሞ የሚያውቁ ስላሉ ያንን ማድረግ አልቻልኩም ማለት እውነቱን አፈረጠ ማለት ነው። ስለ ነቢዩ ሰለላሁ ዐለይሂ ወሰለም አዕቡዱላህ፣ አላህን ተገዙ ይላል። ዋህደሁ ላ ሸሪከ፣ ዋህደሁ እሱም በብቸኝነት ተገዙ። ላ ቱሽሪኩ ቢሂ ሸይአን፣ በሱ ላይ ምንም እንዳታጋሩ ይላል። ወትሩኩ ማ የቁሉ አባኡኩም፣ አባቶቻችሁ የሚሉትን አቁሙ። አባቶቻችሁ ወደ ጣዖት ወደ ምን ምናምን የሚሉት እሱን አቁሙና አላህን ተገዙ ይላል። ወያእሙሩና ቢሰላቲ፣ በሰላት ያዘናል። ወሲድቂ፣ በእውነትም ያዘናል። ወልዓፋፊ ወሲላ፣ በጥብቁነትና ዝምድናን በመቀጠል ብሎ ሲናገር ሄራቅል ምንድን ያለው? ይህ ነው የነቢያቶች ባህሪ። የነቢያቶችን ባህሪ ምንድን ነው? ይህ ነው። ማን ነው የሚከተለው? ደካሞች ናቸው። አዎ ነቢያቶች ሁሉ የሚከተላቸው ማን ነው? ደካማ። አምባገነኑማ ሀብታሙማ ይቀባረራል። እኔ እንዴት እንደዚህ ከነዚህ ጋር ተቀላቅዬ ይችላል? አላህ ደግሞ በዚህ አይደለም፣ እምነትህን ነው። ረሱል ዓለይሂ ሰላቱ ወሰላም እና አቡ ሱፊያንን እኮ እና አቡ ጃህልን አንድ ቀን ለብቻ ሰብስበው አናገሩ። ከተቀበሉልኝ፣ ኢስላምን ከተቀበሉ ኢስላም ይጠናከራል በሚል በመከጀል ለሰው ሁሉ ኸይር ስለሚያስቡ አብዱላህ ኢብኑ ኡሚ መክቱም አይነ ስውር ነው መጣ። አንተ አላህ ነብይ፣ አላህ ካሳወቀ አሳውቀኝ ብሎ ሲመጣ እነሱ ብቻቸውን ነበር እንዲማሩ የፈለጉትና እንደው ከተቀበሉልኝ ኢማን ከገባ በኋላ ይቀላቀላሉ በሚል እሳቤ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ትንሽ ፊታቸውን ጨፍገግ አደረጉ፣ ዞርም አሉ። አላህ ወረዳ አበሰ፣ ፊቱን አኮማተረ፣ ጨፈገገ። ወተወላ፣ ዞርም አለ። አንጃአሁ ለዕማ፣ አይነ ስውሩ ዘንድ የመጣ ጊዜ አለ አላህ ወቀሳቸው። እነዛዎቹ ከተቀበሉ ይቀበሉ፣ ካልተቀበሉ የራሳቸው ጉዳይ። አንተ ጠዋት ማታ አላህን ከሚያወሱ አላህን ከሚገዙት ጋር ውለሆን አድርግ አላቸው። ከዛ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም በአንተ የተወቀስኩበት
ሰው ያሉ እሱ ሲመጣ አብዱላህ ኢብኑ መክቱም ተነስቶ ነበር የሚቀበሉት። ቁርአን የአላህ ቃል ስለሆነ ነብዩ የተወቀሱበትን አይደበቁም። የማን ቃል ነው? የአላህ። ሰው ከራሱ የጻፈ ከሆነ ሰው የተቸው ምን ካለ እሷን ያጠፋታል። አይችማ ተተቻለው ምናምን ብሎ ያጠፋዋል። የአላህ ቃል ነው ቁጭን ያደረኩት። ስለዚህ እውነተኝነት የነብዩ ሰለላሁ ዐለይሂ ወሰለም መለያ ነበር። ሙሐመዱን አሚን አይደል? ሙሐመዱን አሚን ማን ነው የሚሏቸው? ሙሽሪኮች። መቼ? ነብይ ከመሆናቸው በፊት ሙሐመዱን አሚን፣ ታማኙ ሙሐመድ፣ እውነተኛው ሙሐመድ በእውነት ይታወቃሉ። ነብይ ሆኖ ከመጡ በኋላ ግን ያንን አስተባበሏቸው። ለምን? ሽርካቸው በለጠባቸው። ውስጥ ያለው ኩፍር አላህን ከመገዛት አገዳቸውና ለነብዩ የነበራቸው ሰለላሁ ዐለይሂ ወሰለም ውዴታ ወደ ጥላቻ ተቀየረ። የነብዩ እውነተኝነት ወደ ውሸት ተቀየረ። አሚን ሲሏቸው የነበረው ሳዲቅ ሲሏቸው የነበረው ጠንቋይ፣ ድግምተኛ ማለት ጀመሩ። ቀየሩ ወዲያው። ስለዚህ እኔ አንተ ባህሪ ምንድነው? በቀን ስንት ውሸት ዋሽቻለሁ? ራሴን ልፈትሽ። አላህ ግን ያውቃል። ከአላህ የሚሰወር ነገር የለም። ከሱ የሚደበቅ ነገር የለም። የኔ ያልሆነውን ሐቅ በውሸት ስንት የኔ አድርጌያለሁ። አላህ ያያል፣ አላህ ይመለከታል። ከሱ አይደበቅም። የኔ ያልሆነውን መብት ሐቄን በውሸት ምስክር የኔ ያደረኩት ስንት ነው? ስንት መሬት ወስጃለሁ፣ ስንት ሱቅ ወስጃለሁ፣ ስንት ቤት ወስጃለሁ፣ ስንት ገንዘብ ወስጃለሁ። በምን? በውሸት። ያን ራሳችን ፈትሽ። ውሸት አደጋ አለው። አልኪዝቡል ሐራም፣ ውሸት ሐራም ነው። በየትኛውም ቦታ ከባድ ነው። አንድ ሰሐቢ ነቢዩ ዓለይሂ ሰላቱ ወሰላም ዘንድ ጋር ቁጭ ብላ ነበርና ልጇን ና ተምር ልስጥ አለችው። ይዘሻል አላት። አዎ አለች። ባትጂ ኖሮ ውሸት ተብሎ ይጻፍብሽ ነበር። ዛሬ ልጆቻችንን ና እያለን አያችሁ፣ ልጇን እኮ ነው። ና ተምር ልስጥ አለችው። ይዘሻል አላት። አዎ ባትጂ አንድ ውሸት ተብሎ ይጻፍብሽ ነበር። ልጆቻችን ምንም ነገር ሳትይዝ ና እንካ ልስጥ የምንለው ስንት ነገር ነው። አናስለምድ፣ እንጠንቀቅ ነው። ቡኻሪ ታውቃላችሁ አይደል? ኢማም ቡኻሪ ሙሐመድ ብን ኢስማዒል ረሒመሁላህ ሰሒህ አልቡኻሪ ያዘጋጁ። ከቁርአን ቀጥሎ በቃ ትክክለኛ መዛግብት እኮ የመጀመሪያ የምንቀበለው ኢማም ቡኻሪ የዘገቡት፣ ኢማም ሙስሊም የዘገቡት እኮ ነው። በቃ ምንም ጥርጥር የሌለው ማለት ነው። ቡኻሪ ይባላሉ። የነቢዩን ዓለይሂ ሰላቱ ወሰላም ሐዲስ ለመሰብሰብ በጣም ለፍተዋል፣ በጣም ደክመዋል። አንድ ሰው ጋር ሄደዋል። የነቢዩን ሐዲስ የሰማለ ተብለው ሲሄዱ ይህ ሰው እንደዚህ በሳፋ ነገር ልክ ሳፋ ነገር ላይ ስንዴ ገብስ ምናምን ይኖረዋል አይደለ? እንዲህ ይዞ ፈረሱን እንደያዘ አስመስሎ ሊይዛት እኮ ነው። እንዲህ ይላል። ምንድን ነው የምታደርገው? አይ እሷ እንድትመጣልኝ። ምንም አታውቅ እንስሳ ባዶ አድርገህ አሉት። ስንዴ እንዲያስ ካስመስለ እሷን ያታለልክማ ከአንተ ዘንድ እውነተኛ ሐዲስማ አይኖርም ብሎ ከመጡበት ረጅም ርቀት ነበር የመጡት። ሐዲስ ለመያዝ ይሰበስቡ ነበር። ሐዲስ የነቢዩ ሐዲስ ተብሎ አያችሁ፣ ጥንቃቄያቸው። አንተ ለዚች እንስሳ የዋሻማ እኔ ጋር ብለው እንደዛው። በአንድ ወቅት ይባላል፣ የመጨረሻ የእሳቸውን ታሪክ ተናግሬ ልዝጋው። በአንድ ወቅት ቡኻሪ መንገድ ወጡ። እናትየው ናት። ቡኻሪ የቲም ናቸው። ብዙ ጊዜ የኢስላም አኢማዎች፣ የኢስላም መሪዎች ለኢስላም አበርክቶ ትልቅ ውለታ የዋሉት አብዛኞቻቸው የቲሞች ናቸው። ኢማም አሕመድ ብታዩ የቲም ናቸው። ኢብኑ ተይሚያ የቲም ናቸው። ቡኻሪ የቲም ናቸው። እና እናትየው 1000 ዲርሃም አይደለም ዲናር ማለት የወርቅ ገንዘብ ነው ሰጠቻቸው። ለማን? ለቡኻሪ። ምን ሊያረጉ? በቃ ለወጪያቸው የነቢዩን ሐዲስ ሲማሩ ሲሰበስቡ ምን ሲሉ ለወጪ እንዲያቸው ብዙ ቦታ ስለሚንቀሳቀሱ እና ቡኻሪ ይሄን ይዘው የሆነ መርከብ ላይ ጀልባ ላይ ተሳፈሩ። አጠገባቸውም ሰውና መነጋገር፣ እንዴት ነው ከየት መጣ? እኔ ቡኻራ ከሚባለው አካባቢ የተወለድኩት ከዛ ነው የመጣሁት። የነቢዩን ዓለይሂ ሰላቱ ወሰላም ሐዲስ ልሰበስብ እናቴ 1000 ዲናር ሰታኝ እንደዚህ ሲሉ ይሄ ማፊያ ሰውዬ 1000 ዲናር የሚለው ጆሮ ውስጥ ገባ። 1000 ዲናር ሁሉ ገንዘብ ይዟል እንዴ አለና ልክ ትንሽ መንገድ እንደሄዱ ማለት ጀመረ ሰውየው። ምን ነው 1000 ዲናር ጠፍቶኛል፣ ሁሉም ሰው ይፈተሽልኛል። 1000 ዲናር የማን ነው? የኢማም ቡኻሪ ነው። ጠፍቶኛል ይፈተሽልኝ ሁሉም ማለት። ሁሉም ሲፈተሽ ገንዘቡ የለም። ይህ ዝም ብሎ ነው የሚበጠብጠን፣ መንገዳችን እንቀጥሉ ብለው ቀጠሉ። አጠገባቸው መታና 1000 ዲናር ይዣለሁ አልክ እንዴ? የት ወሰድከው አላቸው። ቡኻሪ ምን አሉ?
ባህር ውስጥ ከተትኩት አሉ። ባህር ውስጥ አዎ 1000 ዲናር ሙሉ አዎ ለምን ነግሬሃለሁ እኮ የረሱልን አለይሂ ሰላቱ ሰላም ሐዲስ ልሰበስብ ነው ብያለሁ። የሰጡት መስዋዕት አያቸው የከፈሉት የነብዩን ሐዲስ ደግሞ ሰበስብ ቡኻሪ መሐመድ ቢን እስማኤል የሚባል ያላጠፉትን ጥፋት እኮ 1000 ዲናር የሰው ሰርቆ ከተባለ ሐዲስ ላይ ብዙ ጊዜ ኡስታዝ ልክ ነኝ ሰነዱ ላይ ዳኢፍ ምናምን የሚመጣው እከሌ ይዋሻል ወይ እከሌ አማና ያጓድላል ወይ በከሌ ምክንያት ሐዲሱ ዳኢፍ ሊሆን ይችላል። መሐል ላይ ሰንሰለቱ ሰነዳል ተያይዞ ሲመጣ መሐል ላይ የሆነ ሰው አለ። ማን ነው እሱማ? ዑለሞች እንደተናገሩበት ነው። በምን የሆነ ሹሸት የሆነ እንትን አለበት። ቡኻሪ ያኛው ሐዲስ እንዳይወድቅ የነብዩ የሰበሰቡት ሐዲስ እንዳይበላሽ 1000 ዲናራቸው ምን አደረጉ? ባህር ውስጥ ከተቱት። ለአላህ ዲን እኔ እናንተ የሰው ብር ወደ እኔ ስንት አስገብቻለሁ? እሳቸው ለአላህ ዲን ለነብዩ ሐዲስ ሰለላሁ ዐለይሂ ወሰለም ወረወሩ። ያ ሐዲስ እንዳይጎዳ ምን ሐቃቸውን እኮ ነው። እኔስ ሐቄ ያልሆነውን ደግሞ ስንት አስገብቻለሁ ኪሴ ውስጥ በውሸት። ግልጽ ነው። ስለዚህ እውነተኝነት ሁሌም አላህ የሚወደው ነው። ወኩኑ ማአሳዲቂን ከእውነተኞች ሁኑ። አዎ ከእውነተኞች ሁኑ። ያ አዩሃ الذين آمنوا اتقوا الله وقولوا قولا سديدا እናንተ ያመናችሁ ሰዎች ወይ اتقوا الله አላህን ፍሩ። وقولوا قولا سديدا እውነተኛ ትክክለኛ ንግግርን ተናገሩ። ለምን ከተናገሩ يصلح لكم أعمالكم ስራዎቻችሁን አላህ ያበጃጅላችኋል ያሳምርላችኋል። ويغفر لكم ذنوبكم ወንጀሎቻችሁን ይምርላችኋል። ومن يطع الله ورسوله فقد فاز فوزا عظيما አላህና መልእክተኛን የሚታዘዝ የሚከተል በእርግጥም ለታላቅ ስኬት ለድል በቅቷል። فمن زحزح عن النار وأدخل الجنة فقد فاز እንዳለው ከጀሃነም ርቆ ጀነት የተገባ በእርግጥም ለትልቅ ስኬት በቅቷል ይላል። አላህ ትልቅ ደረጃ የምንደርስ አላህ ያድርገን። አንደበታችን ለእውነት አላህ ያግራል። እውነት ብቻ የምንናገር አላህ ያድርገን። ምላሳችንን ከውሸት አላህ ይጠብቅልን። እቺ ምላስ ለዚክር ለቁርአን የተገራች አላህ ያድርግልን። ቀልባችን መልካም ነገር የሚመኝ አላህ ያድርግልን። ቀልባችን ኸይር ነገር የሚያስብ አላህ ያድርግልን። አላህ Subhanahu Wa Ta'ala ከእውነተኞች ካላቸው ባሪዎች መካከል አላህ ያድርገን። ከእውነተኞች ካላቸው መካከል አላህ ያድርገን። አቡበከር ሲዲቅ ሲባል ሰምታችኋል አይደል? ሲዲቅ ምንድነው? እውነተኝነት ማለት በምን ሲዲቅ ተባለ? አቡበከር እኮ ሲዲቅ የተባለ እውነትን እውነት ብሎ የተቀበሉ ስለሆነ ነው። ነብዩ ሰለላሁ ዐለይሂ ወሰለም እስራና ሚዕራጅ ሰማይ መጥተው ነበር በአንድ ሌሊት። አቡ ጃህል ይጠይቃል፣ መሐመድ ዛሬስ ምን አዲስ ነገር አለ ይላቸዋል። አዲስ ነገር ዛሬ እኮ ቤተል መቅዲስ ደርሼ መጣሁ። አቡ ጃህል ደነገጠ። ቤተል መቅዲስ ማለት በአረቦች አንድ ወር ሲኬድ አንድ ወር ሲመለስ ስንት ወር? 2 ወር በአንድ ሌሊት ቤተል መቅዲስ። ይሄን አሁን ሁሉም ሰው ብንሰበስብ ትናገራለህ አላቸው። አዎ አቡበከር ገሄድ አስቀድሞ አቡ ጃህል ጓደኛ የሚለውን ሰማ። ምን አለ? እንዲህ እውነት እሱ ብሎት ከሆነ እውነት ነው። እንኳን ይሄን አይደለም በየቀኑ የሚወርዱን ቁርአን እውነት ነው ብዬ እየተቀበልኩ አይደለ። የዚህ ጊዜ አቡበከር ምን ተባሉ? ሲዲቅ ተባሉ። አዎ አላህ ከሲዲቆች አላህ ያድርገን። ከሲዲቆች አላህ ያድርገን። ከእውነተኞች አላህ ያድርገን። ውሸትን የምንርቅ አላህ ያድርገን። ዱንያ አኺራችን ያማረ አላህ ያድርግልን። ዱንያ አኺራችን ያማረ አላህ ያድርግልን። ጭንቀታችንን አላህ ያስወግድልን። ስራችንን ያማረ አላህ ያድርግልን። ያ ረብ የተጨነቀን የተቸገረን ከችግሩ አላህ ፍንቅል አድርጎ አላህ ያውጣው። ከጭንቀቱ አላህ ይገላግለው። የሞቱብን ቤተሰቦቻችን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ያ ረብ ይህን መስጊድንም እንግዲህ ወፍቀው ሙስሊሙ ይስገድበት ብለው ሰርተው ለሄዱት አባታችን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ቤተሰቦቻቸውንም አላህ ይጠብቅላቸው። ባለቤታቸውንም ከአፊያ ጋር ከመልካም ስራ ጋር እድሜያቸውን አላህ ያርዝምላቸው። አላህ Subhanahu Wa Ta'ala በሐያት ያሉትን እናት አባቶቻችን ደግሞ ከመልካም ስራ ጋር ከአፊያ ጋር እድሜያቸውን አላህ ያርዝምልን። አረብ ያላገቡትን ከመካከላችን ሷሊህ ሚስት አላህ ይለግሳቸው። ለወንድሞቻችን ሷሊህ ሚስት አላህ ይለግሳቸው። ለእህቶቻችንም ሷሊህ ባል አላህ ይለግሳቸው። ልጅ የሌለውንም አላህ ልጅ አላህ ይለግሰው። ልጅ የሌለውንም አላህ ልጅ አላህ ይለግሰው። አረብ ሀገራችን ሰላም አላህ ያርግልን። ሰላም አላህ ያርግልን። ይሄውን በየገጠሩ ክፍሉ ላይ ዝናቡ ጠፍቷል ተብሏል። ያ አላህ ያማረውን ዝናብ የራህመቱን ዝናብ አላህ ያዝንበው። እንደው ጥሩ ቡቃያ ጥሩ ፍራፍሬ የሚያበልቀውን ዝናብ አላህ ያዝንበው። የቅጣት ዝናብ ሰውን የራህመት ዝናብ አላህ ያዝንብልን። እንደው በወንጀላችን ምክንያት አላህ ይማረን፣ አላህ ይቅር ይበለን። ያ ረበል ዓለሚን ሀገራችን ሰላም አላህ ያርግልን። ሰላም አላህ ያርግልን። ጭቅጭቁን ብጥብጡን አላህ ያንሳልን። ሀገራችንን ሰላም አላህ ያርግልን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.